ኩሉ ነፍሲን ዛኢቀቱል መውት ነፍስ በጠቅላላ ሞትን ቀማሽ ናት ይላል። ሕይወትን ሲለግሰን ሞትንም በእኛ ላይ ወስኖ ነው ያመጣው። እያንዳንዲቷ ነፍስ ሞትን ቀማሽ ናት። ከሞት የሚያመልጥ ማንም የለም ነው ያለው። ሞት አይደለም ለኛ ወይም ለእንስሳት ለጂኒዎችም ለመላእክትም አልቀረላቸውም። ሞት የማይዘው የሞት ፈጣሪ የሆነው አምላካችን አላህ ብቻ ነው። ወተወከል ዐለል ሐይ አለዚ ላ የሙት እንዳለው ፈጽሞ በማይሞተው በሕያው አምላክ በእርሱ ላይ ብቻ ተመካ ብሏል። እኛ ግን ስንመጣ ወደዚህ ዱንያ ሕይወት ብቻ ሳይሆን ሞትም በእኛ ውስጥ ተወስኖ ነው የመጣ ነው። ዓላማው ለምንድነው? ሊፈትነን ስለነበር ማለት ነው። አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመላ። ይሄ ዓለም የሥራ ዓለም ስለሆነ የትኛው ስራችን ይበልጥ ያማረ መሆኑን በተግባር ሊፈትነን አላህ ሞትና ሕይወትን ፈጥሯል ማለት ነው። ስለዚህም ነፍስ የተባለ በጠቅላላ ሞትን ቀማሽ ናት ነው ያለው። ሞት የኃጢአት ውጤት አይደለም። የሌላ እምነት ተከታዮች እንደሚያምኑት ሞት በአባታችን አደም ወይም በእናታችን ሐዋ አለይሂም ሰላም አለመታዘዝ ሰበብም የመጣ ጉዳይ አይደለም። ሞት ከኃጢአት ጋር ከኸይር ስራ ጋር ምንም ግንኙነት የለውም። መጀመሪያውኑ ሰው በዚህ ምድር ላይ ሰው ሆኖ ሲፈጠር ዘላለም እንዲኖር አልተፈጠረም። አላህ አስቀድሞ ከሞት ጋራ ነው ሕይወትን የሰጠን። ነሕኑ ቀደርና በይነኩሙል መውት እንዳለው መጀመሪያውንም ሞትን የወሰነው እሱ ራሱ ጌታ አላህ ነው። አደም በጀነት ውስጥ ሳያምፅ ከትዳር አጋሩ ጋር የተከለከለውን የዛፍ ፍሬ ሳይበላ በፊት ራሱ ሞት የሚባል ቀድያ እንዳለ ኢብሊስ ራሱ ያውቅ ነበር። ለዚህ ነው ከጀነት ለአደም አለይሂ ሰላም የአክብሮትን ስግደት አልሰግድም ብሎ እንዲወጣ የተባረረ ጊዜ ጌታውን አንድ ነገር ተማጽኗል። ረቢ ፈአንዚርኒ ኢላ የውም ዩብዓቱን። ቀድየቱል ባዕስ የመቀስቀስ ጉዳይ ሞትን ተከትሎ የሚመጣ ነገር ነው። ሰዎቹ እስከሚቀሰቀሱበት ቀን ድረስ ጌታዬ ሆይ አቆየኝ ብሎ መማጸኑ ባዕስ መኖሩን ያሳያል ማለት ነው። ባዕስ ካለ ደግሞ የግድ ሞት ሊኖር ግድ ነው። ሰው ካልሞታ አይቀሰቀስም። ስለዚህ ሞት የሚባለው ቀድያ ገና አደም ጀነት ከመግባቱ ከማመፁ በፊት የተላለፈ መለኮታዊ ፍርድ ነው። እኛም እንሞታለን። ታዲያ ከዛስ ምን ይከሰታል? አየቱ ይቀጥልና ወኢነማ ትወፈውነ ኡጁረኩም የውመል ቂያማ፣ እያንዳንዳችሁ የሥራችሁ ዋጋ ተሞልቶ የሚሰጣችሁ ነገ የውሙል ቂያማ በዕለተ ትንሣኤ ነው። ታዲያ የዛኔ ፈመን ዙሕዚሀ ዐኒ ናሪ ወኡድኺለል ጀና፣ ከጀሃነም እሳት እንዲርቅ የተደረገ ሰውና በአላህ ረሕመት ጀነት እንዲገባ የተደረገ ሰው ፈቀድ ፋዝ፣ በእርግጥም ስኬታማ ሆነ፣ እድለኛ ሆነ ይላል። ትልቁ ፈውዝ ማለት የአላህ ቁጣና ቅጣቱ መገለጫ ከሆነው ከጀሃነም እሳት ርቆ በአላህ ረሕመት ጀነት መግባት ነው። አላህ የጀነት ሰው ያርገን። አላህ በረሕመቱ ይዘንልን። ከዚህ ውጭ ሌላኛን የሚያስጨንቀን ነገር የለም። ሙዓዝ ብኑ ጀበል ረዲየላሁ ዐንሁ ረሱል ሰለላሁ ዐለይሂ ወሰለም ዘንድ መጥቶ የጠየቃቸው ይህን ጥያቄ ነው። የሱ ጥያቄም የኛ ጥያቄ ነው። ለሱ የተሰጠው መልስም ለኛም መልስ ነው። እሳቸው ዘንድ መጥቶ አኽቢርኒ ቢዐመሊን ዩድኺሉኒ አልጀነተ ወዩባዒዱኒ ዐኒ ናር ነው ያላቸው። ስለ ዱንያ አልጠየቃቸውም። ከሰዎች ሀብታም መሆንበት ብሎ ስለ ሀብት መጠየቅ ነውር አይደለም። ስለ ጤና ከበሽታ የሚርቅበትን አልጠየቃቸውም። መጠየቅ ግን ይቻላል። እንደዚሁም እድሜው ረጅም እንዲሆን ስለ ረጅም እድሜ በምን መልኩ ነው የሚገኘው አልጠየቀም። ስለ እነዚህ ሁሉ መጠየቅ እየተቻለ ሙዓዝን ያሳሰበው የመዳን ጉዳይ ነውና ጀነት እንድገባና ከጀሃነም እሳት እንድርቅ ሰበብ የሚሆነኝን ስራ እሰራው ዘንዳ ይንገሩኝ በማለት ነበር መልእክተኛውን የጠየቃቸው። እሳቸውም ጀነት የሚያስገባህ ስራ ይሄ ነው ብለው ወዲያውኑ መልስ አልሰጡትም። መጀመሪያ ምንድነው ያደረጉት? ያነሳው ጥያቄ ተገቢ መሆኑን ገለጹለት። በእኛ ቋንቋ ላይክ አደረጉለት ማለት ነው። አግባብነት ያለው ጥያቄ ነው። ቀጥለው ደግሞ ኮመንት ነው የጨመሩለት። ሶስተኛው ላይ ነው መልስ የሰጡት። ላይኩ ምን ነበር? ለቀድ ሰአልተ አን ዐዚም ነው ያሉት። አንተ አሁን ያነሳው ጥያቄ መነሳት የሚገባው ስለ ትልቅ ጉዳይ ነው ያጠየቀው፣ ትክክል ነው አሉት። አንዳንድ ሰው ጥያቄ ጠይቆ ወዲያው መልስ ካልተሰጠው
የጠየቅኩት ትክክል አይደለም እንዴ? አጥፍቻለሁ? እንደዚህ መጠየቅ አልነበረብኝም እንዴ ሊል ይችላል። ያነሳው መነሳት የሚገባው ትክክለኛ ጥያቄ ነው ብለው ጥያቄውን ላይክ አረጉለት። ቀጠሉና አሁንም መልሱን ሳይሰጡት ምን አሉ? ኮመንቱ ላይ ወኢነሁ ለየሲሩን ዐላ መን የሰረሁ ላሁ ተዓላ ዐለይህ፣ አላህ ላገራለት ሰው ደግሞ ጀነት መግባት በጣም ቀላል ነው አሉት። ጀነት የምገባበትን ስራ ይንገሩኝ ብለህ ስትጠይቅ የአባት ጓሮ መሰለ እንዴ ዝም ብለህ ሰተት ብለህ የምትገባው? እንዳንተ አይነቱ ሰው ጀነት እንዲህ በቀላል የሚገባ መሰለህ እንዴ ብለው አላደናበሩትም። እሱ ከልቡ ስለነበር የጠየቀው ወኢነሁ ለየሲር በጣም ቀላል ነው አሉት። ፕሮቮክ አረጉት ማለት ነው። ውስጡ ይቀሰቀሳል። እንግዲያውስ ቀላል ከሆነ ስራውን ይንገሩኝ ዝግጁ ነኝ ማለት ይጀምራል። ነገር ግን እንደዛ ተብሎ ለየሲር ብሎ ቢያቆሙ ኖሮ ሰው በራሱ ስራ እንዳይመካ ለካ በራሴ ስራ እድናለሁ ብሎ ራሱ ላይ ተስፋ እንዳያደርግ ዐላ መን የሰረሁ ላሁ ዐለይህ አላህ ካገራልህ ከወፈቀህ ነው ብለው ደግሞ ያለሱ ገዛ ያለሱ ተይሲር እኛ በራሳችን ጥረት ምንም የምናረገው ነገር እንደሌለ ነገሩት ማለት ነው። እዚህ ጋር ልፋቱን እየለፋ አላህ ረህመት ላይ ደግሞ ተወኩል እንዲያደርግ ማለት ነው። ምክንያቱም አላህ ካላገራው ምንም ነገር የለም ማለት ነው። አላህ ያግራልን። ስለዚህ የሙዓዝ ጥያቄ የኛም ጥያቄ ነው። ሁላችንንም የሚያስጨንቀን የመዳን ጉዳይ ነው። ነፍሴ ነገ የውሙል ቂያማ የአላህ ቁጣና ቅጣት መገለጫ ከሆነችው ከጀሃነም እሳት ርቃ እንዴት ጀነት ታገኛለች ነው። ቁርአንም ያለው ይሄንን ነው። በአላህ ረህመት ከእሳት ርቆ ጀነት የተገባ ሰው በእርግጥም ዳነ ካለ በኋላ አላህ የምድራዊ ዓለምን ጉዳይ ደግሞ ሲነግረን ወመል ሐያቱ ዱንያ እቺ የዱንያ ህይወት ግን አይደለችም ማለት ኢላ መታዑል ጉሩር ጊዜያዊ መጠቃቀሚያ ማታለያና ሽምገላ የሞላባት እንጂ ሌላ አይደለችም ብሎ ተርኪዝ ልናደርግ የሚገባው የአኺራ ህይወት ላይ ነው የነገረን። ዛሬ የምንኖረውን የዱንያ ህይወት በሶስት ባህሪያቶች ደካማነቱን አላህ ገልጾልናል። በዚህ አየት መሰረት ከስሙ ጀምሮ አላህ ዱንያ ብሎ ነው የጠራት። ደና ከሚለው ግስ ርቢ ሆኖ ነው